ፕሬዝዳንት ዶናልድ ትራምፕ የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ በቡድን 7 አባል አገራት ጉባኤ ላይ አብረዋቸው ፎቶ እንዲነሱ ለመኑኝ ብለዋል። እሳቸው ማለትም ሜሎኒ ግን ድርጊቱን በዝምታ አላለፉም። ትራምፕ ለአንድ የጣሊያን ቴሌቪዥን ጣቢያ በሰጡት መግለጫ ጠቅላይ ሚኒስትሩ አብረዋቸው ፎቶ እንዲነሱ አጥብቀው እንደለመኗቸውና እሳቸውም አዝነውላቸው ፎቶ መነሳታቸውን በትዕቢት ተናግረዋል። አልፎ ተርፎም እሳቸው አናግረዋቸው ስለነበር ሜሎኒ እጅግ ተደስተው መሆን እንዳለበትም ጭምር ገልጸዋል። ሜሎኒ ለ7 ሚሊዮን የኢንስታግራም ተከታዮቻቸው በለቀቁት ምላሽ ጠንከር ያለ ትችት ሰንዝረዋል። በእውነት ገርሞኛል ሲሉ ታሪኩ ሙሉ በሙሉ የፈጠራ ወሬ መሆኑን ገልጸዋል። አክለውም እኔም ሆንኩኝ ጣሊያን መቼም አንለምንም ሲሉ በቁጣ አጸፋውን መልሰዋል። የዚህ የትራምፕና የሜሎኒ ግጭት ዳራ ምን ይመስላል? ሜሎኒ በአንድ ወቅት በአውሮፓ ውስጥ የትራምፕ የቅርብ ወዳጅ ነበሩ። አልፎ ተርፎም በበዓለ ሲመታቸው ላይ በአካል ተገኝተዋል። ነገር ግን ነገሮች የተበላሹት ትራምፕ ከኢራን ጋር የጀመሩትን ጦርነት እሳቸው በጽኑ ከተቃወሙ በኋላ ነው። ትራምፕ ከዚህ ቀደም ስለ ሜሎኒ ሲናገሩ ጀግንነትና ድፍረት ያላቸው ሴት መስለው ነበር፣ ግን ተሳስቻለሁ ማለታቸው ይታወሳል። በዚህ ሳምንት በፈረንሳይ በተካሄደው የቡድን 7 አባል አገራት ጉባኤ ላይ ሶፋ ላይ ተቀምጠው በመደበኛ ሁኔታ ሲያወሩ ታይተው ነበር። ሜሎኒም ግንኙነታቸው መልካም እንደነበር ተናግረዋል። ከጥቂት ቀናት በኋላ ግን ይህ ክስተት ተፈጠረ። የጣሊያን የውጭ ጉዳይ ሚኒስትር አልፎ ተርፎም ወደ አሜሪካ ሊያደርጉት የነበረውን ጉዞ ሰርዘዋል። የተለያየ የፖለቲካ አቋም ያላቸው የጣሊያን መሪዎች በሙሉ ሜሎኒን በመደገፍ የትራምፕን ንግግር ትዕቢት የተሞላበትና አዋራጅ ሲሉ ኮንነውታል። ነገሩ ለምን ትኩረት ሳበ? ይህ በአደባባይ የተካሄደው የቃላት ጦርነት በአንድ ወቅት በሁለቱ ታዋቂ መሪዎች መካከል የነበረው ሞቅ ያለ ግንኙነት ምን ያህል በፍጥነት ወደ ቅዝቃዜ መለወጡን ያሳያል። የቅርብ ወዳጆች ለአሜሪካ ፕሬዝዳንት እንደዚህ አይነት የፊት ለፊት ምላሽ ሲሰጡ ማየት በጣም አልፎ የሚከሰት ነገር ነው። እርሶስ ምን ያስባሉ? ትራምፕ እየቀለዱ ነው ወይስ መስመር አልፈዋል?